التدبير كما ሁሌም አላህ የሚወደን ባሮች እንድንሆን ከፈለገን ልባችን በተውሂድ ልንሞላው፣ የትም ሆነን መቼም ሆነን አላህ የከለከለንን እንከለከል፣ ያዘዘንን ልንታዘዝ፣ መታዘዙ መከልከሉ ብቻ ሳይሆን አላህ ያከበደውን ህግ ሸሪዓን ልናከብር፣ ልንፈራ፣ ህግ ከመጣስ ልንታቀብ ይገባል። ሰዎች ነገሩን እየገለበጡ ልብ ውስጥ ኢማን ስለጠፋ ስላነሰ የአላህን ህግጋት ማክበር ስለጎደለን ዱንያን ያላቀን የገነባን አኼራ መናፈር ውስጣችን ላይ ትክክለኛ ኢማን ሲኖር የአላህን ህግ ስናከብር ተውሂድ ሲኖር ውስጣችን ላይ ኸይር ስራ ይገራልና ልባችን በኢማን ይሞላል። ወንጀልን እንፈራለን፣ እንጸየፋለን። ለአኼራ ሁሌ ቀን ከሌሊት እንሰራለን። ዱንያን በልክ እንይዛታል። የዱንያ ባሪያ እንሆን። ወከዛሊክ ከረመዳን በኋላ ሁኔታችን እንዲያምር ረመዳን ላይ የጀመርነውን ትግል ኸይር ስራ አጠናክረን እንድንቀጥል ሶላትን ሁሌም አላህ ባዘዘን መልኩ ልንሰግድ ይገባል። ሁሉም ሰግዷል። ከፈርድ አልፎ ሱና ተሰግዷል። ከቀን አልፎ የሌሊት ሶላት ተሰግዷል። ረመዳን ሲያበቃ ሶላትን አብረን ልናቆም አይገባም። ሙናፊቅ ነው። ለረመዳን ብቻ ዒባዳ አድርጎ ሌላ ጊዜ የሚተው ሰው አስመሳይ ሰው፣ አላህን ሳይሆን ወለም ጊዜ ነው ረመዳንን የሚያመልክ ሰው። እኛ ደግሞ የታዘዝነው አላህን እንድናመልክ ነው። ረመዳን ከወሮች መሃል አንድ ወር ነው። ረመዳን ላይ ጾም አለ፣ ከረመዳን ውጪም ጾም አለ። ረመዳን ላይ ጾሙ ስገዱ ያለው አላህ ከረመዳን ውጪም ስገዱ፣ አላህን ፍሩ፣ ህግ አክብሩ ብሏል። ليس من يقطع طرقا بطلا إنما من يتقي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء. واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى. يا الله ባሮች አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላይ ስንቅ አላህን መፍራት ነው። አላህን ተባረከ ወተዓላ የመፍራት ትልቁ መገለጫ ሁሌም አላህን መታዘዝ ነው። የታዘዘውን በመፈጸም የከለከለውን በመራቅና ህጉን በማክበር የአላህ ባሮች ሆይ ረመዳን ትናንት ስንጠብቀው ስንጓጓለት እንዳልነበረው እነሆ ዛሬና ነገ ትቶን ሊሄድ እየተዘጋጀን፣ እድሜም እንደዚህ ሆኖ የሚሄደው ከህይወታችን አንድ ወር ምንም ሳናስታውለው እንደሄደው ሁሉ ብዙ ወራቶች፣ ዓመታቶች ከህይወታችን ልብ ሳንል ተቀንሰዋል። የሰራንባቸውን ስራ ይዘው ሄደዋል። ባለፉት ዓመታት ወራት ኸይርን የሰራ ሊደሰት፣ ሊጸና፣ ሊጨምር ይገባዋል። ባለፉት ወራት፣ ዓመታት፣ ቀናት አላህን ያስቆጣ አኼራውን ያበላሸ ቆም ሊጸጸት፣ ሊተውበት፣ ቀሪ ህይወቱን ሊያስተካክል ይገባዋል። የአላህ ባሮች ሆይ ረመዳን ምንም ቢሄድ ቢያበቃ አላህን ተባረከ ወተዓላ መገዛትና አላህን መታዘዝ መቼም አያበቃም፣ መቼም አያልቅም። የጊዜ ገደብ የለውም። አላህ ተባረከ ወተዓላ
የሰው ልጆች ሁሉ ምርጥ የሆኑትን የዒባዳ አድራጊዎች ሁሉ አውራ የሆኑትን ነቢ ሙሐመድን ዓለይሂ ሰላቱ ወሰላም ፈሰብሕ ቢሐምዲ ረቢከ ወኩን ሚነ ሳጅዲን ወዕቡድ ረበከ ሐታ የእትየከል የቂን ብሏቸዋል። እናንተ ነቢያችን ሆይ በሰዎች በኩል የሚመጣብህን ጫና ችለህ ተቋቁመህ በታዘዝከው መሰረት ቀጥ ብለህ ኑር። ዚክር ማድረግ አብዛ። አላህን ከማወደስ ጋር አጥራው፣ አመስግነው። ከሰጋጆችም ሁን። ሞት እስኪመጣህ ድረስ ጌታህን ተገዛ፣ ጌታህን ታዘዝ ብሏቸው። ለነቢዩ ዓለይሂ ሰላቱ ወሰላም የተባለው ለእኛም ጭምር ነው። ከእሳቸው የበለጠ ይህ ለእኛ ያስፈልገናል። አይደለም እሳቸው ከእሳቸው ተከታዮች ውስጥ ነገ ትሞታለህ ቢባል የሚጨምረው የሚያስተካክለው ያልነበረ ደጋግ ብዙ የአላህ ባሮች ነበር። አይደለም እሳቸው ከእሳቸው በታች ያሉ እንኳን ተከታዮቻቸው ደጋግ ቀደምቶች ነገ ልትሞት ነው ቢባሉ የሚጨምሩት አልነበራቸው። ዛሬ ነገ ልትሞት ነው ብንባል አንዷን ደቂቃ አንዷን ሰዓት ለስንት ያጠፋነው ጥፋት ማስተካከያ ላጎደልነው ማሟያ ለማዋል ጨንቆን ምንረበሽ ሰዎች ነን ብዙዎቻችን። ሞትን አርቀን ምናይ ሰዎች ነን። ሞት መቼ እንደሚመጣ ማንም አያውቅ። ብልህ የሆነ ሰው ሁሌ የታዘዘውን በመተግበር የተከለከለውን ከማድረግ በመታቀብ ለሞት ዝግጁ ሊሆን ይገባል። አላህ ተባረከ ወተዓላ አምስት ነገሮች ውስጥ ደብቋቸዋል። አምስት ነገሮች የተደበቁ ናቸው። የተደበቁበት ምክንያትም ማለት አንደኛው አላህ ተባረከ ወተዓላ የእሱ ውዴታ የሚገኝበትን መልካም ስራ የተለያዩ መልካም ስራዎች ውስጥ ደብቋል። የተኛው ኸይር ስራ የአላህን ተባረከ ወተዓላ ውዴታ እንደሚያስገኝልን ማናችንም አናውቅም። ሁሉንም ኸይር ስራ ልንሰራ ልንሸምት ይገባል። እንደዚሁ ደግሞ የእሱን ቁጣና ቅጣቱን የሚያመጣውን አጥፊ ወንጀል በክልከላው ውስጥ አላህ ደብቆታል። ብዙ የከለከለን ነገሮች አሉ። ቤተኛው አላህ በከለከለን ነገር ቁጣው እንደሚመጣብን አናውቅምና የተከለከልናቸው ነገሮችን በሙሉ ሁሌም ልንርቅ ልንጠነቀቅ ይገባል። ኸይርን ልንንቅ አይገባም። መልካም ስራ ልንተው ቸል ልንል አይገባም። ቤተኛው መልካም ስራ የአላህን ውዴታ እንደምናገኝ አናውቅም። ይህቺ ትሆናለች ልታድነኝ የምትችለው፣ ይህቺ ትሆናለች የአላህን ረሕመት ልታሰጠኝ የምትችለው ያለን ኸይር ስራን ሁሌ እየጓጓን ልንሰራ ይገባል። ወንጀል መጥፎን ስራ ደግሞ ልንንቅ አይገባል። ቤተኛው መጥፎ ስራ አላህ ተቆጥቶን ጀሃነምን እንደሚፈርድብን ማናችንም አናውቅም። አላህ ተባረከ ወተዓላ ጁሙዓ ቀን ላይ ዱዓን እንደሚሰማ እሺ እንደሚል የተጠየቀውን እንደሚሰጥ ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። ስለ ጁሙዓ ቀን ትሩፋት ሲናገሩ በጁሙዓ ቀን ውስጥ አንዲት ሰዓት አለች። በአላህ የሚያምን ሰው በዛች ሰዓት አላህን ተባረከ ወተዓላ የትኛውን ነገር ከጠየቀ ይሰጣል ብለዋል። ይህችን ሰዓት አላህ በጁሙዓ ቀን ውስጥ ደብቋታል። ሙሉ ጁሙዓውን ሰዓቱን ከጠዋት ጀምሮ እስከ ምሽት ድረስ በዒባዳ በዱዓ ይህችን ሰዓት በመፈለግ ላይ ተጠምደን እንድናሳልፈው ዱዓ መቅቡል የሚሆንበትን የጁሙዓ ቀንን አንድ ሰዓት አላህ ተባረከ ወተዓላ ደብቆታል። ጁሙዓ ቀኑ ሙሉ በዒባዳ እንድናሳልፍ ከዛሊክ ለይለቱል ቀድርን ረመዳን ከረመዳንም የመጨረሻ 10 ሌሊቶች ውስጥ አላህ ለይለቱል ቀድርን ደብቋል። ከ10 የረመዳን ቀናት ውስጥ አንዳንዶች እንደሚሉት ከረመዳን ሙሉ 30 ቀኖች ውስጥ ለይለቱል ቀድር በአንዱ ነውና ያለችው ከረመዳን እገሌ በሚባለው ቀን ውስጥ ነው ሌሊት ውስጥ ነው ለይለቱል ቀድር ያለችው ብሎ አላህ ያልነገረን ረመዳንን ሙሉ ኸይር ስራ ፍለጋ ለይለቱል ቀድር ፍለጋ ኸይር ስራ እንድናበዛ ነው። ረመዳንን ሳንዘናጋ በተለይ በመጨረሻ የረመዳን 10 ቀናቶች ሌሊቶቻቸውን ባልተተን ለይለቱል ቀድርን የፈለገን እንደሆነ ከተደበቀችበት ቀናቶች አንዱን ማግኘታችን ስለማይቀር ሙሉን በዒባዳ ካሳለፈን የ1000 ወር ዒባዳን አጅር እንደምናገኝ ቃል ተገብቷል። ከዛሊክ አላህ ተባረከ ወተዓላ ከደበቃቸው ነገሮች አንዱ የእሱን ወልዮች በባሮቹ ውስጥ ደብቋቸዋል። አላህ ወልዮች አሉት። አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም ያሕዘኑን። አላህ የሚወዳቸው የሚረዳቸው የሚያከብራቸው ባሮች አሉ። ወልዮቹን በባሮቹ ውስጥ ደብቋል። የሰው ልጆች ማንንም እንዳይነቁ ምናልባትም የናቁት ያለው አካል የአላህ ወልይ ሊሆን ይችላል።
የአላህን ወሊ የናቀ አዳ ያደረገ ያስቸገረ አላህ ተባረከ ወተዓላ እሱ ላይ ጦርነት አውጆበታል ተብሏል። የአላህ ጦርነት እሳት ነው ተብሏል። ታዲያ ሙስሊም ከሙስሊም ጋር ሲኗኗር የአላህ ባሮችን ሁሉ ሊወድ ሊያከብር ሐቃቸውን ሊጠብቅ ይገባል። በተቃራኒ ከአላህ ባሮች ውስጥ የተኛውንም የሚጠላ አዳም ያደርግ ከሆነ አንድ ሰው ምናልባትም የአላህን ተባረከ ወተዓላ ወሊ ወዳጅ ሊወደው ሊያከብረው የሚገባን አካል በመጥላቱ አዳ በማድረጉ ጦርነቱ ከአላህ ጋር ይሆናል። ምንጊዜ እውነተኛ ሙስሊም ማለት መን ሰሊመ ልሙስሊሙነ ሚን ሊሳኒሂ ወየዲሂ ወልሙሃጅሩ መን ሀጀረ ማ ነሀ አላሁ ዐንሁ ያሉት ነቢዩ ዐለይሂ ሰላቱ ወሰላም እውነተኛ ሙስሊም ማለት በመላሱ በእጁ ሰዎችን አላማ ያደርግ ሰው ነው፣ ማያስቸግር ሰው ነው። ሙሃጅር ማለት ደግሞ ስደተኛ ማለት ደግሞ አላህ የከለከለውን የሚከለከል ሰው ነው ብሏል ነቢዩ ዐለይሂ ሰላቱ ወሰላም ፊማ ረዋሁ ቡኻሪ ወሙስሊም። እውነተኛ ሙስሊም ማለት በምላሱ በእጁ በምኑ ሰውን አዳማ ያደርግ ማያስቸግር ሰው ነው። የአላህ ባሮችን የሚያከብር የሚረዳ መርዳት ባይችል እንኳ የማይጎዳ ሰው ነው። ሙሃጅር ማለት ደግሞ ሂጅራ ስደት ትልቅ ትሩፋት እንዳለው ተነግሯል። የኢማን አካል ነው። ስደተኛ ማለት ከሀገር ሀገር የሚንከራተት ብቻ ሳይሆን የትም ሆኖ ባለበትም ሀገር ቢሆን ቤት ውስጥም ቢሆን አላህ የከለከለውን የተከለከለ ሰው ሙሃጅር ማለት እሱ ነው ብላ በሌላ ሐዲታቸውም አዩል ሙእሚኒነ አክመሉ ኢማናን ተብለው ተጠየቁ። ከሙእሚኖች ውስጥ ኢማኑ የበለጠ የተሟላለት ሙሉ ኢማን አለው የሚባለው ማን ነው ተብለው ሲጠየቁ ረጁሉን ዩጃሂዱ ፊ ሰቢሊላሂ ቢነፍሲሂ ወማሊሂ ወረጁሉን ያዕቡዱ ላህ ፊ ሽዕብን ሚነ ሽዓብ ቀድ ኩፊየ ናሱ ሸረሁ ብላ። ኢማኑ ሙሉ የሆነ ሰው ማለት በገንዘቡ በጉልበቱም በህይወቱም ለዲን የሚታገል ሰው ነው። በገንዘቡ በህይወቱ በጉልበቱ ለዲን የሚለፋ የሚታገል ሰው ነው። እንደዚሁ ደግሞ አንድ ሸለቆ ላይ አንድ ጥግ ላይ ሆኖ ሰዎችን አዳ ከማድረግ ከማስቸገር ታቅቦ ዒባዳ የሚያደርግ ሰው ነው። ኢማኑ ሙሉ የሆነ ማለት ይህ ነው ብላ ሰውን ከማስቸገር መታቀብ መልካም ሰው መሆን የኢማን አካል አድርገውታል ነቢዩ ዐለይሂ ሰላቱ ወሰላም። ረመዳን ላይ መልካም ስነ ምግባርን ተከትለን ነፍስያችንን ታግለን በገንዘባችን በጊዜያችን በጉልበታችን ለዲን ለኢስላም ለአላህ ባሮች መልካም ነገር ስናደርግ ቆይተናል። ይህ ለአንድ ወር ብቻ መሆን የለበትም። ሁሌም አላህ እንዲወደን እንዲረዳን እንዲያቀርበን እንዲያስጠጋን ከሸይጣን ረመዳን ላይ እንደጠበቀን ሁሉ ከረመዳን ውጭ እንዲጠብቀን ልባችንን በተውሂድ ልንሞላ የአላህን ትእዛዝ ልናከብር ይገባል። የአላህን ብቸኝነት የሚገባ ልናውቅ ተውሂድን ልንረዳ ተውሂድን ልንጠብቅ ልባችን ውስጥ የአላህ ፍራቻ የአላህ ውዴታ በበቂ ሁኔታ እንዲኖር ጥረት ልናደርግ ውስጣችንን ልናጸዳ አላህ የከለከለንን ነገር የትም መቼም ልንከለከል ያዘዘን ልንታዘዝ የአላህን ትእዛዛት ከልባችን ልናከብር ይገባል። ምድር ላይ ባለስልጣናት ህግ አውጥተው ህጉን በህግ አስከባሪ ቆመው ሲያስከብሩ ህግ ከምናከብረው በላይ የአላህን ተባረከ ወተዓላ ህግ የትም ሆነን ልናከብር ይገባል። አላህ የከለከለው መቼም የትም የተከለከለ ነው። አላህ ያዘዘን ነገር መቼም የትም መተግበር አለበት። ሁሌም አላህ የሚወደን ባሮች እንድንሆን ከፈለገን ልባችን በተውሂድ ልንሞላው የትም ሆነን መቼም ሆነን አላህ የከለከለንን ልንከለከል ያዘዘንን ልንታዘዝ መታዘዙ መከልከሉ ብቻ ሳይሆን አላህ ያከበደውን ህግ ሸሪዓን ልናከብር ልንፈራ ህግ ከመጣስ ልንታቀብ ይገባል። ይሄን ካደረገን ልባችን በኢማን ይሞላል። ልብ ውስጥ ተውሂድ ካለ ልብ ውስጥ አላህን መውደድ ካለ አላህን መፍራት ካለ የአላህን ህግጋት ማክበር ካለ ልብ በኢማን ይሞላል። ልብ በኢማን ሲሞላ ደግሞ የሰውነት አካላት ለኸይር ስራ ይነሳሳል። አላህ ያዘውን መታዘዝ ይገራላቸዋል። አላህ የከለከለውን መከልከል ይቀላቸዋል። ለአኼራ ስንቅ መሰንቅ ዋና ስራችን ትኩረታችን ይሆናል። ዱንያን በልክ መያዝ እንችላለን። ሰዎች ነገሩን የገለበጡት ልብ ውስጥ ኢማን ስለጠፋ ስላነሰ የአላህን ህግጋት ማክበር ስለጎደለ ነው። ዱንያን ያላቀን የገነባን አኼራ የምናፈርስ ውስጣችን ላይ ትክክለኛ ኢማን ሲኖር የአላህን ህግ ስናከብር ተውሂድ ሲኖር ውስጣችን ላይ ኸይር ስራ ይገራልና ልባችን በኢማን ይሞላ። ወንጀልን እንፈራለን፣ እንጸየፋለን። ለአኼራ
ሁሌ ቀን ከሌሊት እንሰራለን፣ ዱንያን በልክ እንይዛታል፣ የዱንያ ባሪያ እንሆን። ወከዛሊክ ከረመዳን በኋላ ሁኔታችን እንዲያምር ረመዳን ላይ የጀመርነውን ትግል ኸይር ስራ አጠናክረን እንድንቀጥል ሶላትን ሁሌም አላህ ባዘዘን መልኩ ልንሰግድ ይገባናል። ሶላትን የተወ ከእስላም ድርሻ የለውም። ሶላት ላይ ቸልተኛ መሆን፣ ግዴለሽ መሆን፣ ጊዜውን ማሳለፍ፣ ስርዓቱን ማጉደል፣ ጀማዓ መተው የሙናፊቅነት። ሶላትን ሙሉ በሙሉ የተወ ከእስላም ድርሻ የለውም። ሶላት ላይ ቢሰግድም ግን ቢዘናጋ፣ ወቅቱን የሚያሳልፍ አደቡን ስርዓቱን ማይጠብቅ አዛን የተባለበት ቦታ ሄዶ የማይሰግድ ይህ የኒፋቅ የአስመሳይነት ምልክት ነው። የዲን አንዱ መለኪያ የኢማን አንዱ መመዘኛ ሶላት ነው። ሶላቱ ላይ ግዴለሽ የሆነ ሰው፣ ክፍተት ያለበት ሰው ሌሎችም የዲን ጉዳዮች ላይ ክፍተት ይኖርበታል። ሶላት ኑር ነው በዱንያም በአኺራ። ሶላቱን በታዘዘው መሰረት አሟልቶ አክብሮ አሳምሮ የሚሰግድ ሰው መንገዱ ብርሃን ይሆንለታል። ሶላቱ ከወንጀል ይጠብቀዋል፣ መከላከያ ይሆንለታል። ተሳስቶ ወንጀል ላይ ቢወድቅ ወንጀሉን ያጥብለታል፣ ወንጀሉን ያራግፍለታል፣ የወንጀልን መዘዝ ያስወግድለታል። አንድ ሰው ወደ ነቢዩ ዓለይሂ ሰላቱ ወሰላም መጣና ያ ረሱላላህ እኔ የሆነ ማሳ ውስጥ ስገባ አንዲትን ሴት አገኘሁ። ወደዚህ ሴት ተጋብዬ ባል ከሚስቱ ጋር የሚያደርገውን ሁሉ አደረግኩኝ ዋናውን ዝሙት ከመስራት ውጪ ሲላቸው ከእኛ ጋር ሶላት ሰግደሃል እንዲህ አሉት። አዎን አላቸው። እንግዲያውስ አሁን የሰገድከው ሶላት ቅድም ያጠፋኸውን ጥፋት ሰርዞልሃል ብለውታል። አንድ ሰው ሶላት እስከሰገደ ድረስ ጥሩ ሁኔታ ላይ ነው ያለው። ቢያጠፋ ሶላቱ ጥፋቱን ይሰርዝለታል። ወደ ባሰ መጥፎ ባህሪ እንዳይሄድ ሶላት ይከለክላል። ሶላት ከተዋ አንድ ሰው አደጋ ላይ ነው ያለው፣ ጥፋት ላይ ነው ያለው፣ ኪሳራ ላይ ነው ያለው። ረመዳን ላይ ሁሉም ሰግዷል። ከፈርድ አልፎ ሱና ተሰግዷል። ከቀን አልፎ የሌሊት ሶላት ተሰግዷል። ረመዳን ሲያበቃ ሶላትን አብረን ልናቆም አይገባም። ሙናፊቅ ነው ለረመዳን ብቻ ዒባዳ አድርጎ ሌላ ጊዜ የሚተው ሰው አስመሳይ ሰው፣ አላህን ሳይሆን ወል ጊዜ ነው ረመዳንን የሚያመልክ ሰው። እኛ ደግሞ የታዘዝነው አላህን እንድናመልክ ነው። ረመዳን ከወሮች መሃል አንድ ወር ነው። ረመዳን ላይ ጾም አለ፣ ከረመዳን ውጪም ጾም አለ። ረመዳን ላይ ጾሙ ስገዱ ያለው አላህ ከረመዳን ውጪም ስገዱ፣ አላህን ፍሩ፣ ህግ አክብሩ ብሏል። ረመዳን ላይ አባያ፣ ሒጃብ፣ ጅልባብ የሚለብሱ ብዙ ናቸው። ረመዳን ሲወጣ ወደ ሱሪያቸው፣ ወደ ጠባብ ልብሳቸው፣ ወደ ወንድን መፈተናቸው የሚመለሱ ጥቂት አይደለም። ረመዳን ላይ ሰፊ ልብስ የተለበሰለት አላህ ሁሌም ሰፊ ልብስ ሊለበስለት ይገባል። ረመዳን ላይ ዝሙት፣ ብልግና፣ ዘፈን የተተወለት አላህ ከረመዳን ውጪም ሊተወለት ይገባል። ኩኑ ረባንይን ወላ ተኩኑ ረመዳንይን ተብለናል። የረመዳን ሰው አትሁኑ፣ የአላህ ሰው ሁኑ ተብለናል። አላህ ሁሌም ማለት እንድናመልከው ያዘዘን እስከ መቼ ነው? ወአዕቡድ ረበከ ሐታ ያእቲየከ አልየቂን፣ የማይቀር እውነተኛው ሞት እስኪመጣ ድረስ ጌታህን አምልክ ተገዛ ተብለናል። ይህ እንዲሳካልን ሶላትን አዘውትረን ልንሰግድ፣ ያጣጣምን ልንሰግድ፣ ልባችንን ሰብሰብ አድርገን በጥሞና ልንሰግድ፣ ሶላት ውስጥ ኢማናችንን ልባችንን ልንፈትሽ፣ ከሶላት ከአዛን በፊት መስጂድ ገብተን ቁጭ ልንል፣ በአዛንና ኢቃማ መሃል ረካዓተይን ፈርድ እያሰገድን ዱዓ ልናደርግ ይገባል። ቁርአን ልናዘወትር ይገባል። ቁርአንና ሶላትን የያዘ ሰው ዱንያ ላይ አይጠምም፣ አኺራ ላይ ወደ እሳት አይወርድም። ቁርአንና ሶላትን አጥብቆ የያዘ ሰው ቁርአንን መመሪያው፣ ሶላትን የዕለት ተዕለት ተግባሩ ያደረገ ሰው በዱንያ አይጠምም፣ አኺራ ላይ የጀሃነምን ድምፅ አይሰማም። ቃለ አላሁ ተዓላ ኡትሉ ማ ኡሒየ ኢለይከ ሚነል ኪታቢ ወአቂሚ ሶላህ ኢነ ሶላተ ተንሃ ዐኒል ፈሕሻኢ ወልሙንከር ወለዚክሩላሂ አክበር ወላሁ ያዕለሙ ማ ተስነዑን። ወደ አንተ የወረደውን ዋሕይ ቁርአንን አንብበው ተከተለው። ለነቢ ነው የሚላቸው ዓለይሂ ሰላቱ ወሰላም። ለእሳቸው የተባሉ ለእኛም ጭምር የበለጠ ለእኛ ያስፈልገናል። ወደ አንተ የወረደውን ዋሕይ ቁርአንን አንብበው ህጉን ተከተለው ተግብረው። ወአቂሚ ሶላተ ሶላትንም ቀጥ አድርገህ ስገድ፣ አሳምረህ አስተካክለህ ስገድ። ሶላት አላህ ከሚጠላው ወንጀል ከፋሕሻ ከጸያፍ ድርጊት ትከለክላለች። አላህ ተባረከ ያማረ ሶላት የሚሰግድ ሰው፣ የተስተካከለ ሶላት የሚሰግድ ሰው ሶላቱ ከዝሙት፣ ከብልግና፣ ከቆሻሻ ተግባር፣ ከወንጀል ይጠብቃል። ሶላት እየሰገደ
ዝሙት የሚሰራ የሚሰርቅ የሚዋሽ ሰው የሚሰድ የሚደበድብ አላህ ማይወደውን ስራ የሚሰራ ሰው የሶላት አሰጋገዱ ችግር አለ ማለት ነው። ለምንድን ነው ሶላት የሰገድኩ ወጥቼ የማዋሸው የማጭበረብረው ማይፈቀድ ነገር የማየው እያለ ራሳችንን እንፈትሽ። ሶላታችንን ልናድስ ልናስተካክል ይገባናል። አላህ ያዘዘህን ታዘዝ፣ ቁርአንን አንብብ፣ ተግብር። ሶላት እንደታዘገ ስገድ። ሶላት አላህ ከሚጠላው ነገር ሰዎች ዘንድ ከተወገዘ ነገር ሁሉ ትከለክላለች። ሶላት ውስጥ ያለው ዚክር ደግሞ ከሶላቱ ይበልጣል ብሏል አላህ ተባረከ። ሶላት ውስጥ ዚክር አለ፣ አላሁ አክበር አለ፣ ሱብሃንአላህ አለ፣ ረብ ፍቅር አለ፣ ፋቲሃ አለ፣ ተሸሁድ አለ። ሶላት ጎንበስ ቀና ማለት ብቻ ሳይሆን እሱ ላይ ዚክር አለ። በሶላት ውስጥ አላህን ማስታወስ ሶላት በመስገድ ከወንጀል ከመከልከል ይሻላል፣ ይበልጣል። ዚክር የሚያክል ዒባዳ የለምና ዚክሩ ደግሞ ሶላት ውስጥ ሲሆን የተሻለ ነው። ሶላት ውስጥ ዚክር አለ፣ ጀነት ጀሃነምን ማስታወስ አለ። ስራ ለቁም ወደ ሶላት መምጣቱ በራሱ ትልቅ ዚክር ነው። የሰው ልጆች ሆይ ተጠንቀቁ፣ ወላሁ ያዕለሙ ማ ተስነዑን። ጌታ አላህ የምትሰሩትን ሁሉ ያውቃል። አላህ የምሰራውን ያውቃል ያያል የሚል እምነት ውስጥ ላይ መኖሩ ደግሞ ዲን ላይ ቀጥ ለማለት ከሚያግዙ ነገሮች መሃል አንዱ ነው። መበላሸት ከመንገድ መውጣት የሚመጣው ብዙ ጊዜ አላህ እንደሚያየን ስራችንን እንደሚከታተል ልብ ማለት ሲጎድለን፣ አላህ ያየኛል ካለን የትም ብንሆን ቀጥ ማለት እንችላለን። ፖሊስ ተመድቦብሃል፣ ካሜራ ተደቅኖብሃል፣ ተጠንቀቅ የተባለ ሰው ቀጥ ከሚለው በላይ አላህ ያየኛል የሚል ሰው ቀጥ ማለት ይችላል። ሰዎች ይረሳሉ፣ ይሳሳታሉ። አላህ አይረሳም፣ አይሳሳትም። ምን ስራውን ሁሉ መላእክቶች በጽፎ ያስቀምጣሉ። ነገ በስራችን መሰረት ይፈረድብናል። ኸይር እንዲፈረድልን በሰላም እንድንግቡ እንድንባል ዱንያ ላይ ወለም ዘለም ሳንል ቀጥ ብለን የአላህ መንገድ ላይ እንጓዝ ይገባናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢንነሁ ሁወል ገፉሩር ረሒም ወል በሩል ከሪም። الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد كلهم الله عز وجل كتب لنا أن النور رمضان لا يجمرنا وانتقل من كان سرى قامين بالنادر كم يأخذنا كم يسفلقون قبل جانه دعاء የሙእሚን ህይወት ላይ የአኺራ ጉዞ ላይ እጅግ በጣም አስፈላጊ ነው። በዱዓ የዱንያ ጉዳዮች ይሳካል። በዱዓ ከምንፈራው ነገር ሁሉ መዳን እንችላለን። የምንፈልገውን የምናስበውን ሁሉ ማሳካት እንችላለን። በዱዓ ከአላህ ቁጣ መዳን እንችላለን። ከጀሃነም ማምለጥ እንችላለን። ደግሞ ደጋግሞ ከጀሃነም ጠብቀኝ ከጀሃነም ጠብቀኝ ከጀሃነም ጠብቀኝ ያለ ሰው ጀሃነም ራሷ ከጀሃነም ጠብቀው ስላለች ሰው በዱዓ ከጀሃነም መዳን ይቻላል። ጀነትን ስጠኝ ጀነትን ስጠኝ ጀነትን ስጠኝ ያለ ሰው ጀነት ራሷ ጀነትን ስጠው ብላ ዱዓ ታደርግለታለች፣ ትጠይቅለታለች ሰው አላህ ተባረከ ወተዓላ ሰላም ጠይቁት፣ ደህንነት ጠይቁት፣ ዓፊያ ጠይቁት ብላ ነብዩ ሰለላሁ ዐለይሂ ወሰለም። ትልቁ ደህንነት ከጀሃነም መዳን ነው። ትልቁ ዕድል ጀነት መግባት ነው። ይሄ ቢሆን የሚገኘው በዱዓ ነው። ጀነት የሚገባበት መልካም ስራ የሚሳካው በዱዓ ነው። በዱንያም በአኺራ አላህ ሰላም እንዲሰጠን እሱ የሚወደው ነገር ላይ ቀጥ እንዲያደርገን ዱዓ ልናደርግ ይገባል። የዱንያ ህይወት ስራ ትክክለኛውን መንገድ ካልተከተሉ በስተቀር አይሰምርም፣ አያምርም። የአኺራ ጉዳይም የአላህን ሲራጠል ሙስተቂም ቀጥተኛውን መንገድ ካልተከተለ ድረስ አያምርም፣ አይሰምርም፣ አይስተካከልም። የዱንያም የአኺራም ጉዳያችን ህይወታችን እንዲያምር ከምንም በላይ ዱዓ ያስፈልጋል። ለሁለቱም ዓለም ህይወት ዱዓ መሰረታዊ ነው፣ አስፈላጊ ነው። ዱንያ ላይ ምግብ መጠጥ ከሚያስፈልገን በላይ ዱዓ ያስፈልጋል። ዱዓ የሙእሚን ስንቁ ነው፣ ህይወቱ ከአላህ ጋር የሚገናኝበት መንገዱ ነው። ልጅ ከወላጆቹ በተለይ ጨቅላ ህፃን ከእናቱ ከራቀ አደጋ ላይ እንደሚወድቀው ሁሉ የአላህ ባሪያ ሙስሊም ከአላህ ከራቀ አላህን ከረሳ ዱዓን ከተወ አደጋ ላይ ይወድቃል። ትልቁ ጠላታችን ሸይጣን ነው። አዑዙ ቢላሂ ሚነ ሸይጣን ረጂም እንደነታዘና ከሸይጣን በአላህ ተጠብቃለሁ ማለት ነው። ዱዓ ያስፈልጋል። ሁሌ በራሳችን ከመታገል አላህን ያዝልኝ ማለት ሸሩን ተከላከልኝ ማለት ያስፈልጋል። ጀነት የሚገባው ከጀሃነም የሚዳነው በዱዓ። ይህ ደግሞ የሙእሚን ትልቁ ግቡ ነው። ሙእሚን ከጀሃነም ድኖ ጀነት ከመግባት የላቀ የበለጠ
ግብ የለውም፣ ዓላማ የለውም፣ የሚያስጨንቀው ነገር የለም። ይሄ የሚሳካው በዱዓ። ለዚህ ነው ሶላት በሰገደ ቁጥር ኢያከ ነዕቡዱ ወኢያከ ነስተዒን የምንለው። ይሄ የቁርአን ቁንጮ አላህ ተባረከ ወተዓላ የ30ውን ጁዝ መልእክት ፋቲሓ ላይ አስቀምጦታል ባጭሩ። የፋቲሓን መልእክትና የ30ውን ጁዝ ቁርአን መልእክት ደግሞ ኢያከ ነዕቡዱ ወኢያከ ነስተዒን በሚለው አንቀጽ ውስጥ ጠቅልሎታል ተብሏል። ታዲያ የቁርአን ግማሽ የዲን ግማሽ ዱዓ ሆነ ማለት ነው። ወኢያከ ነስተዒን አንተን ብቻ ነው እገዛ የምትጠይቀው የዲኑ የዱንያ ጉዳይ ላይ የሚያሳስበን ነገር ላይ በሙሉ። ታዲያ ዱንያ ላይ ሊያሳስበን የሚገባ ነገር አሉ። የእስቲቃማ ጉዳይ፣ ዲን ላይ የመጽናት ጉዳይ፣ አላህ የሚወደውና የሚጠላውን ለይቶ አውቆ የሚጠላውን መተው፣ የሚወደው ማድረግ ላይ መጽናት ሁሌ ሊያሳስበን የሚገባ ጉዳይ። ይህ የሚሳካው በዱዓ የዲኑ የዱንያ መልካምን ነገር አላህ እንዲሰጠን፣ የዲኑ የዱንያ የአኺራ መጥፎን ነገር አላህ እንዲከላከልልን፣ እንዲያርቅልን፣ ከቁጣው ከቅጣቱ እንዲጠብቀን ራሳችን ለወላጆቻችን፣ ለወዳጆቻችን፣ ለመላው የአላህ ባሮች ዱዓ ልናደርግ ይገባል። በተለይ የጾመኛ ዱዓ መቅቡል ነው። የረመዳን ዱዓ መቅቡል ነው። የጁምዓ ዱዓ መቅቡል ነው። ጾመኛ እስኪያፈጥር ድረስ ዱዓው መቅቡል ነው ብሏል ነቢዩ ዓለይሂ ሰላቱ ወሰላም። ጁምዓ ቀን ላይ ዱዓ መቅቡል ነው ብሏል ነቢዩ ዓለይሂ ሰላቱ ወሰላም። ጾም መሆኑ በራሱ ጾሙ ረመዳን ላይ መሆኑ፣ ምክንያቱም አላህ የጾም ህግጋትን እየነገረን መሀል ላይ ጣልቃ አስገብቶ ስለ ዱዓ ነግሮናል። ዱዓ እንደሚሰማ ነግሮናል። ረመዳን ወሩ ራሱ በዛ ላይ ጾመኛ መሆኑ ጁሙዓ መሆኑ ድርብር ዱዓ መቅቡል የሚሆንበት እድልና አጋጣሚ ነውና በዚህ አጋጣሚ በመጠቀም አላህ ተባረከ ወተዓላ ኸይር እንዲያገራለን፣ ከሸር እንዲያርቀን፣ ከቁጣው እንዲጠብቀን፣ የእሱ ውዴታ ላይ ጽናትን እንዲሰጠን ዱዓ ልናደርግ ይገባል። የአላህ ባሮች ሆይ ረመዳንን በተውበት በእስቲግፋር ባጎደልናቸው ነገሮች ራስን በመውቀስ በመጠጠት ልንሸኘው ይገባል። ስንትና ስንት ረመዳንን ማግኘት ሲመኙ ሲጠብቁ የነበሩ ሻዕባን መጨረሻ ላይ ሞተው የተቀበሩ አሉ። ረመዳን አንድ ላይ ሞተው የተቀበሩ አሉ። ረመዳን መሀል ላይ ሞተው የተቀበሩ አሉ። እኛን አላህ ተባረከ ወተዓላ በሕይወት አቆይቶ የመጾሙን የመስገዱን ኸይር ስራ የመስራቱን እድል ሰጥቶናል። ምን ያክል ተጠቅመንበታል? የተጠቀምን አልሐምዱሊላህ። ጌታውን ደግሞ ደጋግሞ ያመሰግነው። እጅህን ኪስህን ኻዝናህን የሚሞላ ብር ወርቅ ከሚሰጥህ በላይ የአንድ ቀን ሶላት፣ የአንድ ቀን ጾም፣ የአንድ ቀን ሰደቃ መስራት የሚችልበት እድሜ መሰጠቱ ለአንተ ትልቅ እድል ነው፣ ለአንቺ ትልቅ እድል ነው። በዚህ መደሰት አልሐምዱሊላህ ማለት የሰጠኸኝን ኒዕማ ጠብቅልኝ፣ በወንጀል እንዳልደመሰሰው አንተ ጠብቀኝ ማለት ያስፈልጋል። ያጎዳል ያጠፋ ካለ ደግሞ አሁንም እድል አለ። አንድ ቀን ማግኘት ትልቅ እድል ነው። ላለፈው አላህን ይቅርታ መጠየቅ፣ ካሉበት ሰዓት ጀምሮ ቀጥሎ ያሉ ሰከንዶችን በአግባቡ መጠቀም፣ አላህን ተባረከ ወተዓላ ይቅርታ መጠየቅ ተገቢ ነው። የአላህ ባሮች ሆይ ረመዳንን በዘካተል ፊጥር ሸኙት። ነቢዩ ዓለይሂ ሰላቱ ወሰላም ረመዳን ሲያበቃ ዘካተል ፊጥርን ሰዎች በሀገሩ ከሚመገቡት እህል ለአንድ ሰው አንድ ሳዕን 4 እፍኝን እንዲሰጥ አዘዋል። ዓላማው ለአቅመ ደካሞች ምግብ እንዲሆን ለዒድ ቀን እንዳይወጡ እንዳይለምኑ፣ ዘካውን ለሚሰጡ ሰዎች ደግሞ ወንጀል ማራገፊያ እንዲሆን ተብሎ ዘካተል ፊጥርን ደስ ያለ በጥሩ ንያ በነቢዩ ሱና መሰረት ልንሰጥ ይገባናል። ዘካተል ፊጥር ላይ ሱናው ነቢ ዓለይሂ ሰላቱ ወሰላም የሰሩት ያዘዙት በእህል ማውጣት ባሉበት ሀገር ለምግብነት ከሚያገለግሉ የእህል አይነቶች መስጠት ነው። ዘካተል ፊጥር በገንዘብ አይሰጥም፣ ዒባዳ ነው። ዒባዳ ላይ አዲስ ነገር መፍጠር መጀመሪያ ይገባል። ሶላት እንደዚህ ስገዱ፣ ጾም እንደዚህ ጾሙ፣ ሐጅ እንደዚህ አድርጉ እንዳሉት ነቢ ሰለላሁ ዐለይሂ ወሰለም ዘካተል ፊጥርን በእህል ስጡ ብላ በእህል ከመስጠት በተጨማሪ ለምስኪን ያዘን የተጨነቀ ሰው ከኪሱ አውጥቶ ገንዘብ ጨምሮ ይስጠው እንጂ ለምስኪኑ የሚበጀው ምስኪኑም የሚፈልገው በገንዘብ ነውና እህል አይሰጥም። ለምስኪን የሚሻለው ገንዘብ ነው አይባል። የሚሻለውን አላህ ያውቃል። የሚሻለውን ነቢ ያውቃሉ ዓለይሂ ሰላቱ ወሰላም። ብዙ ሐዲሶቻቸው ላይ ስለ ዘካተል ፊጥር ሲናገሩ ብዙ አይነት እህሎችን ሲዘረዝሩ አንዱ እንኳን ለናሙና አንድ ሐዲስ ላይ አንድ ሰሃባ እንኳን በገንዘብ የሚሰጥ ያሉበት የለም። በነቢይ ዘመንም ምስኪን ነበረ ዓለይሂ ሰላቱ ወሰላም። በነቢይ ዘመንም ወርቅና ብር ነበረ። በነቢይ ዘመንም ለምስኪኑ የሚቀለው ብር ነበር። ከመሆኑ ጋር እሳቸው ዘካተል ፊጥር ራሱን የቻለ ዒባዳ ስለሆነ በእህል ስጡ ብለዋል። ከእሳቸው ቀደም ማለት አይገባም። በገንዘብ የሰጠ ሰው እንደሰጠ አይቆጠርለትም። በምስኪን ያዘነ ሰው ከእህሉ በተጨማሪ በጥሬ ገንዘብ ከራሱ ጨምሮ ሊሰጥ
ይገባል። የዘካተል ፊጥር ወቅቱ ለዒድ 2 ቀን ሲቀረው ጀምሮ የዒድ ሶላት እስኪጀመር ድረስ ከዒድ ሶላት በኋላ የተሰጠ ተራ ሰደቃ ነው የሚሆነው። እስከዛ ማዘግየቱ ወንጀል ነው። ዘግይቶም ቢሆን ወንጀለኝነቱ እንዳለ ሆኖ መስጠቱ ግዴታ ነው። ረፍዷል ተብሎ አይጣልም። የሚሰጠው ለድሃ ብቻ ነው። ለስምንቱም የዘካ የሚገባቸው ሰዎች ማከፋፈል አይቻልም። ዘካተል ፊጥር የሚሰጠው ለአቅመ ደካማ ለምስኪንና ለፈቂር ብቻ ነው። ማንኛውም ከዙሪያችን ያለ ኑሮ ላይ ችግር ያለበት የሚያገኘው ማይበቃው የተቸገረ ሰው ዘካተል ፊጥር ይገባል። የአላህ ባሮች ሆይ ረመዳንን ስናጠናቅቅ አላህ ተባረከ ወተዓላ ዒድን ደንግጎልናል። ዒድ ሶላትን መስገድ ተክቢር ማለት ለዒድ ሶላት ሲሄዱ ንጹህ ልብስ መልበስ፣ አዲስ ልብስ መልበስ ካገኙ ሲሄዱና ሲመጡ መንገድ ላይ ለሚያገኟቸው ምስኪኖች ሰደቃ መስጠት ተወዳጅ። የዒድ ቀን ደስታን መግለጽ ሱና ምንም ህመም ቢኖር ምንም ሀሳብ ጭንቀት ቢኖር ኡማው ላይ ከዛም ከዚህም አደጋዎች ሙሲባዎች ቢበዙ የዒድ ቀን ሙሲባዎችን ችግሮችን ዋጥ አድርጎ ደስታን ማንጸባረቅ እንኳን አደረሳችሁ አላህ ይቀበላችሁ ማለት መገባበዝ መዘያየር ደስተኛ መሆን በዒድ ቀን አላህ ይወደዋል። ሙስሊም ሴት በዒድ ቀን ባለባበሷ አላህ ልትፈራ ይገባል። ጠባብ ልብስ መልበስ፣ የሚያብለጨልጭ የጌጥ ልብስ መልበስ፣ ሽቶ ተቀብቶ ተውቦ መውጣት ሐራም ነው፣ ወንጀል። ነቢዩ ዓለይሂ ሰላቱ ወሰላም ከቤት ሽቶ ተቀብታ በወንድ አጠገብ የምታልፍ ሽታዋ ለወንድ የሚሸት ሴት ዝሙተኛ ናት፣ ዝሙተኛ ናት፣ ዝሙተኛ ናት ብሏል። 3 ደጋግሞታል። ጠባብ አጭር ስስ ልብስ የሚለብሱ ሴቶች ጀነት አይገቡም፣ ሽታዋንም አያገኙም ብለው በዒድ ቀን ለመደሰት ተብሎ አላህን ማስወጣት አይገባም። ሴት ልጅ ቤቷ ውስጥ ከሆነች ከባሏ ጋር ከቤተሰቦቿ ጋር ሸሪዓ በፈቀደው ልክ የፈለገችው ልብስ ትልበስ። ወደ አደባባይ ከቤት ሲወጣ ግን ሰፋ ያለ ጅልባብ መለበስ አለ፣ ሙሉ ሒጃብ መደረግ አለ። ሙስሊም ሴት ከካፊር ሴት ባለባበሷ በሐያዋ በአደቧ መለየት አለበት። አላህ ተባረከ ወተዓላ ረመዳንን በአማን በሰላም በተደጋጋሚ ከሚያገኙ ባሮቹ ያደርገን። ረመዳን ላይ የሰራናቸው መልካም ስራዎቻችንን አላህ ይቀበለን፣ ያጠፋናቸው ጥፋቶቻችንን ይቅር ይበለን። ሀገራችንን አላህ ሰላም ያደርግልን፣ መንደራችንን አላህ ሰላም ያደርግልን፣ ቤቶቻችንን አላህ ሰላም ያደርግልን፣ ርዝቃችንን አላህ ሰፊ ያደርግልን፣ ልጆቻችንን አላህ ያስተካክልልን፣ ራሳችንን አላህ ያስተካክልን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا على ذكرك وشكرك وحسن عبادتك. اللهم إنا على ذكرك وشكرك وحسن عبادتك. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم فرج هم المهمومين ونفس كرب المكروبين وقضي الدين عن المدينين واشف مرضنا ومرضانا ومرضى المسلمين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين برحمتك يا أرحم الراحمين. آمين والحمد لله رب العالمين وصلى الله وسلم وبارك على نبينا